ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። بلال الحبشي بلال بن رباح الحبشي رضي الله عنه وارضاه እንደምታውቁት ቢላል እስልምናን በተቀበለበት ሰዓት ቁረይሾች ማለት ነው በተለያየ ጊዜ የተለያየ ማለት ነው ስቃይ ሲያቀምሱት ነበር አይደል እንዴ? አረቢያ ምድር ላይ ኖራችሁ ወይንም አረቢያ ምድር ሄዳችሁ ያያችሁ ሰዎች አረቢያ ምድር ምን ያክል እንደሚሞቅ መገመት አያቅታችሁ። አሁን አልহামዱሊላህ ማቀዝቀዣ አለ በተለያየ ነገር ሰዎች ማለት ነው ብርዱንም ሆነ ሙቀቱንም ሊቋቋሙት ይችላሉ። በዛ ጊዜ ግን ሰሃቦችን የነብዩና የነብዩ ባልደረቦች ማለት ነው ያንን ሐራራ ያንን ሙቀት የሚቋቋሙበት ማለት ነው ምንም አይነት ነገር አልነበረም። እና ቢላል ረዲየላሁ ዐንሁ ያ ይቀመሰውን ያሳለፈውን ችግር በኋላ ሰሃቦች ማለት ነው እንደምታውቁት አንዳንዴ አብሮ ሲቀማመጡ ያሳለፉትን ማለት ነው ችግርና ያሳለፉትን ደስታ በማንሳት ይወያዩ ነበር። እና ምን አሉት ቢላልን كيف صبرت يا بلال ያኔ ማለት ነው ቁረይሾች አንተ እስልምናን በመቀበል ምክንያት ያንን ሁላ ችግር ማለት ነው በሚፈጽሙበት ሰዓት እንዴት ተቋቋምከው እንዴት استወጣኸው አሉት። ቢላል ረዲየላሁ ዐንሁ ምን አሉ? مزجت حلاوة الإيمان بمرارة العذاب فطغت حلاوة الإيمان على مرارة العذاب فصبرت رضي الله عنه وارضاه. የኢማን ማለት ነው ጥፍጥና مزجت حلاوة الإيمان بمرارة العذاب የኢማንን ጥፍጥና ማለት ነው እነሱ ከሚያደርሱብኝ በደል ጋር ችግር ጋር ምን አረኩት አጣጣምኩት ይላል። فطغت حلاوة الإيمان على مرارة العذاب الله በውስጥ ያስቀመጠው የኢማን ጥፍጥና ማለት ነው ልኩን አለፈ። በዛ ምክንያት ማለት ነው እነሱ የሚያደርሱብኝንም በደልን አሸነፈኝ። ከዛ አንፃር እኔም ማለት ነው ታገስኩኝ ይላሉ ቢላል ረዲየላሁ ዐንሁ ወአርዳህ። ያንን ሊያረጉ የቻሉበት ምክንያት በውስጣቸው የሚሰሩት ዒባዳ ለአላህ ስብሓነሁ ወተዓላ የሚያደርጉት አምልኮ ሁሉን ነገር እንዲያስተናግዱ አድርገው አልፈውት እንዲደሰቱበት አደረጋቸው ረዲየላሁ ዐንሁ ወአርዳህ። እኛስ ዛሬ ላኪን ችግር ሚነካው ሰው አለ እንዴ? በአሁን ሰዓት ሙስሊሙ አይደለም በተለይ አሜሪካ የምንኖር ሰዎች ምንም አይነት ችግር የለብንም አይደለም። ከዚህም ጋር ግን ሱብሃንአላህ የኢማን ጥፍጥና የለም አይደለም። እነ ቢላልን የመሰለ ግን በእንደዚህ አይነት መልኩ ያሉትን ችግር በማስተናገድ አላህ ያኒ ስሩ ያላቸውን ዒባዳ በመስራት በተቃራኒ ሙስሊም ምእመን ማግኘት ያለበትን ደስታ እያገኙ ኖረው ነበር። ሌላው ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ ሸይኹል ኢስላም ተይሚያ ሲባል ሁላችንም መቼም እንሰማለን አይደለ እንደ ታሪካቸው የሸይኹል ኢስላም ተይሚያን ስም በኋላ እንጠይቃለን ኢንሻአላህ። ሸይኹል ኢስላም ተይሚያ ስማቸው አህመድ አብዱል ሐሊም አብዱሰላም النميري الحراني البغدادي رضي الله عنه رحمه الله رحمة واسعة. شيخ الإسلام تيمية لإسلامنا يا بركة واتشو يعني مالنا نقرات تقطر مالكو ناتشو بزمناتشو بتلاقي مالنا نقر بالسربتنا بالوالوبت بوتا يتلاقي اسم يتسطاچو በተለያየ ጊዜ የተለያየ ማለት ነው ችግሮችን አሳልፈው ለብዙ ማለት ነው እስርም የተዳረጉ አንጋፋ እስላም ካፈራቸው አንቱ የሚባሉ ዓሊም ናቸው። ግን አቂዳ ላይ ችግር ያላቸው ሰዎች ሸይኹል ኢስላም ተይሚያ በሚነሱበት ሰዓት እንቅልፍ ይነሳቸዋል። በዛ ዘመንም አሁንም በዘመናችንም ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ የሚጠላ ሰው አቂዳው ላይ ችግር ያለው ሰው። ለዛ ነው አልቃዲ ሰብኪ ረሕመቱላሂ ዐለይሂ ምን ይላሉ?
لا يبغض شيخ ابن تيمية لا يبغض ابن تيمية إلا جاهل أو صاحب هوى فالجاهل لا يدري ما يقول وصاحب الهوى يرده هواه عن الحق بعد معرفته به لالو رحمة الله عليه شيخ الإسلام تيميان أميت على سو يلم كهولند عنديون سونجي يعني جاهل وينم دقمو سميتون أميت كتل سو كالونا بستقر شيخ الإسلام تيميان يطلع مالو فالجاهل لا يدري ما يقول جاهل يونسو ميلون أوكم فصاحب الهوى سميتون ميتكتل سو دغمو مالنا حقن كاوقه بوالا ይሄን ሐቅ ነው ብሎ ካወቀው በኋላ ሐቁን ማለት ነው እንዳይከተል ስሜቱን የሚመልሰው ሰው ካልሆነው በስተቀር ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ የሚጠላ ሰው የለም ይላል አልቃዲ ሰብክ ረህመቱላሂ ዐለይሂ والله ሼኹል ኢስላም ተይሚያ ያሳለፉት ችግር ማለት ነው ብዙ ነው በጣም ብዙ ነው የተለያየ እስርን አሳልፈዋል በተለያየ ማለት ነው የተለያየ ችግር ደርሶባቸዋል የሚገርማችሁ ግን እኔ ያሰራቸው በሚፈቷቸው ሰዓት አጸፋ እንዲወስዱ ማለት ነው ሌሎች ሰዎች በሚጠይቁባቸው ሰዓት ሼኹል ኢስላም ሆደ ሰፊና በጣም ሰብረኛ የነበሩ ስለሆነ አጸፋን ከመውሰድ ይልቅ ለሰዎች ማለት ያደረሱባቸውን ችግር ይቅር ብሎ ማለፉን በጣም ይወዱት ነበር ረህመቱላሂ ዐለይሂ በጣም ዓሊም ናቸው ወደ ሐዲስ በመንመጣበት ሰዓት ተፍሲሩ በመንመጣበት ሰዓት ፍልስፍናውን በመንፈታበት ሰዓት የትኛው ማለት ነው ጉዳይ ላይ ሼኹል ኢስላም ተይሚያ አሉ አላህ ይሰጣቸው ዕውቀት በጣም ሰፊ ነው እና ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ምን ይላሉ ስለ ኢማን ጥፍጥና በሚናገሩበት ሰዓት ያኒ ኢማን የሚባለው ነገር በጣም ጣፋጭ መሆኑን ሲገልጹ ምን ይላሉ ما يصنع أعداء بي ጠላቶቼ ማለት ነው እኔን ማለት ነው በማሰር እኔ ላይ ማለት ነው በሚያደርሱት እንግልት ምን የሚያደርጉ ይመስላችኋል ይላሉ أن رحت أنا جنتي وبستاني في صدري እኔ ማለት ነው ጀነቴና ደስታዬ ያለው በቀልቤ ውስጥ ነው أن رحت فهي معي لا تفارقني إن شاء الله سبحانه وتعالى بوستي أسكمتان مالنو دستاي يتم كوان بيد كان يعتلي يمالو حبسي خلوة وقتل شهادة وإخراجي من بلدي شهية وإخراجي من بلدي سياحة إن في الدنيا جنة من لم يدخلها لم يدخل جنة الآخرة إنها جنة الإيمان على شيخ الإسلام تيمية رحمة الله عليه ياسرون يندون متاسري لني ما لنو بتشين ينتنو عندهم عبادة بزابت الله يقدلون يندون بالله مقدن بالله منقدن مقدلو ياملني شهادانو كهاجريم ياوتون يندونم يا تورستنتنو عندهم ما لنو بزو نقرالو بزيشتي ما لنو الدنيا عست ጀነት አለች አሉ በዚህ ዱንያ ውስጥ ያለችውን ጀነት ያልገባ ሰው የአኺራን ጀነት አይገባም እሷም ማለት ነው በዱንያ ውስጥ ያለችው ጀነት ኢማን ነች አሉ ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ስለዚህ ኢማን ያለው ሰው ኢባዳን በሚሰራበት ሰዓት ኢባዳው ይጣፍጣል ዛሬ እኮ ኢማን አለን እንዴ ኢማን ያለን አይመስለኝ ቢኖረንማ ሰላት ይጣፍጠናል ወደ ሰላት ዓለም በመንገባበት ሰዓት ዱንያን ትተናት ቀልባችን አካላችን ሁላ ከአላህ ጋር የተታሰረ ይሆን ነበር አይደል እንዴ እኛ ግን ማለት ነው በተቃራኒ ሰላት በመንገባበት ሰዓት ሁሉን ነገር የምናረገው የጠፋን የምናገኝበት ያልፎል ያልሞላውን ፎርም ማለት ነው የምንሞላበት ያልደረስንበት ቦታ የምንሄድበት የረሳነውን ነገር የምናገኝበት ሁሉ ነገር ሰላት ስንገባ ነው አይደል እንዴ ለዛ ነው አንዱ ከለታት አንድ ቀን ወደ አቡ ሐኒፋ ረህመቱላሂ ዐለይሂ መጥቶ ምን አላቸው አቡ ሐኒፋ የሆነ ዕቃ ጠፍቶኛል አላቸው አቡ ሐኒፋ ፈገግ አሉና እኔ እኮ የምጠየቀው የጠፋ ዕቃን ሳይሆን
ስለ ሸሪዓ ነው አሉ። ለምን እሳቸው ያላቸው የሸሪዓ እውቀት ነው። ያው እንደሚታወቀው ዓሊሞች አላህ Subhanahu Wa Ta'ala የሰጣቸው ማለት ነው ብስለትና ብልሃት ስላለ የጠፋውን ዕቃ እንዴት እንደሚያገኝ መላ ሊሰጡት ፈለጉ። እንግዲህ ያው እስካልካሉት ሂድና ውዱእ አድርገ 2 ረካዓ ስገድ አፍሽር የጠፋውን ዕቃ ታገኛለህ። ሰውየውም ኢብኑ ያኒ አቡ ሐኒፋ እንዳሉት ሄዶ ውዱእ አድርጎ ልክ አላሁ አክበር ብሎ ፋቲሃን እንደጀመረ ዕቃው የት እንዳለ ትዝ አለው። ሰላቱን ትቶ ማለት ነው ዕቃው ሄዶ ወሰደና መጣ። እንዴት ነው አሉት። አው እኮ እንዳሉኝ ያደረጉ ዕቃዬንም አገኘው። ታዲያ ሰላቱን ጨረስክ ሲሉት ልክ አላሁ አክበር ብዬ ፋቲሃን እንደጀመርኩ ዕቃውን የት እንዳለ ትዝ እንዳለኝ ሰላቱን ያኒ አልጨረስ። ለምን ሳይጨርስ አልጨረስክም ሲሉት ዕቃው ከተገኘ ምን ያረጋል አላቸው። ዕቃውን አግኝቻለሁ ያው ሰላቱ ምን ያረጋል? የኛ ሰላት ሱብሃንአላህ ሰላት ብቻ አይደለም። ቁርአን በምንቀራበት ሰዓት በምን አይነት ያኒ አህዋል እንደምንቀራ እያያችሁ ነው። ዱዓ በምናደርግበት ሰዓት በምን አይነት ማለት ነው አህዋል ዱዓ እንደምናደርግ እያያችሁ ነው። አንድ ሰው ሱብሃንአላህ ዱዓ በሚያደርግበት ሰዓት ኢባዳ እያደረገ መሆኑን አይርሳ። ነብዩ አለይሂ ሰላቱ ወሰላም ኢማሙ ትርሚዚ በዘገቡት ሐዲስ አያኒ አዱዓ ሁወ العباده ዱዓ አላህ Subhanahu Wa Ta'ala መለመን ራሱን የቻለ ኢባዳ ነው። አንዳንዴ ያኒ ሰዎች ዱዓ እያደረጉ ካያችሁ ብዙ የሚያሰቃችሁ ነገር ታያላችሁ። አንዳንዱ ዱዓ እያደረገ ማለት ነው ሰው የሚሰራው ሁላ አመልጠው ቢስሚላህ አላሁ ይስጠኝ ግን አንተ የምታረገው ነገር ሁላ ወደዚህ ዞር ብሎ ማለት ነው ደግሞ የሚስቅ ሰው ካየ ዱዓ ይፈስበት እንዲያረግና ካለ በኋላ ወደ ዱዓ ይመለስ። አህዋላችን በአጠቃላይ የምንሰራው ኢባዳ ቀልብ አይደለም። ያማ ቢሆን አንድ ሙእሚን ኢባዳ በሚሰራበት ሰዓት ኢባዳ በመስራት ማለት ነው የሚያገኘው ማለት ነው ጥፍትና ማለት ነው። ቁርአን ስንቀራ ቁርአን ማለት ነው ብዙ ጊዜ ካያችሁ ቁርአንን ይዘና ወደ ሌላ ዓለም እንገባለን። ቁርአን በዚህ ነው፣ ሞባይል በዚህ ነው አይደል? ቁርአን ይቀራና ሰውየው ሞባይል ያገላብጣል፣ ፌስቡክ ምን ጥሩ ነገር ይመጣል ሲል እና ይሄዳል። ይህ አህዋላችን ታዲያ እንዴት ብሎ ነው ሱብሃንአላህ እነዛ ቅድም የጠቀስናቸው ሰዎች ኢባዳ ከሰሩ በኋላ የሚያገኙትን ጥፍጥና ማግኘት እንችላለን? አንችልም። والله ኢማን ሱብሃንአላህ በጣም አስፈላጊ ነገር ነው። ስላለቀ እኮ ነው ውስጣችን ተሟጧል ያለን ይመስለናል እንጂ والله ወይ ቀንሷል ወይ ደግሞ ማለት ነው በጣም አስጊ የሆነ ደረጃ ላይ ደርሷል። አላህ ብቻ ይጠብቀን እንጂ እኮ ኢማን ማለት ነው የሚታይ ነገር ነው። ለዛ ነው ኢማሙ በይሐቂ ረሕመቱላሂ ዐለይህ ምን ይላሉ عن محمد بن عجلان حدثني رجل من أهل الشام قال محمد بن عجلان ትልቅ ዓሊም ናቸው ረሕመቱላሂ ዐለይህ ምን ይላሉ ከሻም የሆነ ሰው ማለት ነው የሆነ ነገር ነገረኝ አሉ። ያ የሆነ ሰው ብሎ የጠቀሱት ሰው አንዳንድ ዓሊሞች እንደሚሉት አብዱላህ ኢብኑ ሙባረክ ነው ረሕመቱላሂ ዐለይህ። አብዱላህ ኢብኑ ሙባረክ አንድ ቀን ታሪኩን ኢንሻአላሁ ተዓላ በሰፊው እናያለን። እና ምን ይላል قال أبو الدرداء رضي الله عنه أبو الدرداء النبي صلى الله عليه وسلم صار حلاوة الإيمان يظهر عليكم نانتي تسبسباችሁ ሰዎች ሆይ ለምንድነው በእናንተ ላይ የኢማን ጥፍጥና የማይታየው አሉ። ያ ማለት አንድ ሰው ኢባዳ በሚሰራበት ሰዓት በውስጡም የሆነ በውጭ አካል የኢማንን ጥፍጥና ያጣጥመዋል። ከዛ በኋላ ምን አሉ አቡ ደርዳ ረዲየላሁ ዐንሁ والذي نفسي بيده إن الدب الغابة عند ما لنه بጫካ የሚኖር ድብ የኢማንን ጥፍጥና ማለት ነው ቢያገኝ ኖሮ አሉ እንደ ምሳሌ አድርገው መቼም እንደማያገኝ የታወቀ ነው። لظهر عليه حلاوته የኢማን ጥፍጥና በሱ ላይ ይታይ